ከሲኦል የወጣ የሚመስልና የሚያንጸባርቅ ፍጥረት በድንገት በዚህ ታዋቂ አይስክሬም መሸጫ ዘልቆ ገባ። የሚገርመው ግን አንድም ሰው ይህንን አስፈሪ ፍጥረት የታዘበው አልነበረም። በሰው ልጅ ዓይን አይታይም። ይሁን እንጂ ጥግ ላይ የነበረ አንድ ወጣት በሚገባ አይቷቸዋል። ከድንጋጤው የተነሳ ዓይኖቹን ሳይከድንና አንዴም ሳይርገበገብ ፍጥረቱን አተኩሮ ተመለከተ። በጠረጴዛዎቹ መካከል እንደ ጭስ እየተንሸራተተ በቡድን ወደ ተቀመጡ ወጣት ሴቶች ተጠጋ። ከማሽተት ውጭ ሌላ ጥቃት ሳይሰነዝር ለተወሰኑ ሰከንዶች ተሽከርክሯቸው ጥሏቸው ሄደ። ወጣቱን በውስጡ ያለውን ከፍተኛ ስጋትና ጭንቀት ለመደበቅ በመሞከር ምንም እንዳላየ በመምሰል ትኩረቱን ወደ ሌላ አቅጣጫ ዞረ። ብዙም ሳይቆይ ፍጥረቱ አንዷን ደንበኛ ኢላማ አደረገ። አፉን በሰፊው ከፍቶ የልጅቷን ጉንጭ ላሰው። ወጣቱ ይህንን ሲያይ በድንጋጤ ሰውነቱ ደረቀ። ነገር ግን ራሱን አረጋግቶ በቀልድ መልክ ፍቅሩን አየር ላይ በመወርወር ፍጥረቱን ማራቅ ቻለ። ነገር ግን የድርጊቱ የፍጥሮቹን ትኩረት ሳበ። በድንገት ከበው እያያቸው ከሆነ ለማወቅ ሞከሩ። እሱ ግን ምንም እንዳልተፈጠረ ትኩረቱን ስራው ላይ በማድረግ ዝምታን መረጠ። ፍጥረቱም ወጣቱን ከእግር ጥፍሩ እስከ ራስ ፀጉሩ እየተመለከተ በዙሪያው አንዣበበ። ወዲያው ልጅቷ ለመውጣት ተነስታ ስትዘጋጅ በድጋሚ ወደ እሷ ቀረበ። በዚያች ቅጽበት አንድ ሰው ወደ ውስጥ ገባ። ፍጥረቶቹ የሰውየውን ጠረን እንዳሸተቱ ታዲያ ወረሩት። ሰውየው ግን በዙሪያው ምን እየተከናወነ እንዳለ አንዳችን ፍንጭ ያለው አይመስልም። ወጣቱ በበኩሉ ትንፋሽ እስኪያጥረው ድረስ በጭንቀት ተዋጠ። በመጨረሻ ሁኔታውን አሳሳቢነት በሚገባ ተረዳ። ማንም ሊያመልጥ የማይችለው ታላቅ ጥፋት ሊከሰት መሆኑንም አወቀ። ሰላም፣ ዛሬም ማቀርብላችሁ ኦድ ቶማስ የተባለውን ምርጥ ልብ አንጠልጣይ ፊልም ሲሆን ስራችን የሚመቻችሁ ከሆነ ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። ታሪኩ የሚጀምረው ፒኮ በምትባለው አነስተኛ የአሜሪካ ከተማ ውስጥ ሲሆን እዚያም ኦድ ቶማስ የተባለ ወጣት እንተዋወቃለን። የቶማስ የልጅነት ትዝታ ግን እንደ ማንኛውም ሕፃን በደስታ የተሞላ አልነበረም። ገና በለጋነቱ እናቱ አባቱ ላይ በስለት ጥቃት ስትሰነዝርና እንግዳ የሆነ ረቂቅ ኃይል እንዳላት ስትናገር ባይኑ ተመልክቷል። ከዚህ አስደንጋጭ ክስተት በኋላ እናቱ ወደ አእምሮ ሕክምና ማዕከል ተወሰደች። ቶማስ ለአቅመ አዳም ሲደርስ ግን ያ ከእናቱ የወረሰው ሚስጥራዊ ስጦታ በውስጡ እንዳለ ተረዳ። ለሌሎች የማይታዩ ሙታንና መናፍስትን ማየት ይችል ነበር። አንድ ቀን ጠዋት ቶማስ ከቤቱ ሲወጣ ፔኒ የምትባል ታዳጊ አገኘ። ፔኒ መናገር አትችልም። ሆኖም ወደ ሆነ ስፍራ ልትወስደው እንደፈለገች ከሁኔታው ገብቶታል። በዝምታ ተከተላት። ብዙም ሳይቆይ ጎረቤቱ ሃርሎ አዲሱን መኪናውን ለጎረቤቶቹ እያሳየ ጉራውን ሲነፋ አገኘው። የሚገርመው ግን ሃርሎ ከቶማስ አጠገብ የቆመችውን ፔኒን ጨርሶ ሊያያት አልቻለም። ቶማስ የፔኒን እጅ በጨበጠ ጊዜ ግን የልጅቷ ሚስጥርና የሞተችበት እውነት ፍንትው ብሎ ታየው። ፔኒ በሞት የተለየች ነፍስ መሆኗንና ወንጀል ተፈጽሞባት ሕይወቷ እንዳለፈ ተገነዘበ። ነፍሷ ሰላም የምታገኘው ለሞቷ ምክንያት የሆነው ግለሰብ ተገቢውን ቅጣት ሲያገኝ ብቻ እንደሆነም አወቀ። ይህችን ልጅ የገደላት ሃርሎ መሆኑን እንዳወቀ ታዲያ የማይረሳ ትምህርት ለመስጠት ወሰነ። ድብቁ ሚስጥሩ እንደታወቀበት ሲገባው ሃርሎ ከመኪናው ወርዶ መሮጥ ጀመረ። ቶማስ ግን ሊለቀው አልፈለገም። ሃርሎ እየሮጠ አንድ ድግስ የተዘጋጀበት ቤት ውስጥ ዘልቆ ገባ። ቶማስም ሳይታክት ተከትሎት በመግባት ወደ መዋኛው ገንዳ ውስጥ ወረወረው። በመካከላቸውም ኃይለኛ ድብድብ ተነሳ። ቶማስ ባለው አስደናቂ ውጊያ ጥበብ ቀስ በቀስ እያዳከመ ብዙ ምቶችን አሳረፈበት። በዚያው ቅጽበት የቤቱ እመቤትና ልጇ ምን እየተካሄደ እንደሆነ ለማየት ወጡ። ሃርሎ ትንሹን ልጅ አግቶ ለማምለጥ በማሰብ ወደ ልጁ ክፍል ሮጠ። ነገር ግን ልጁን ሲይዘው ቶማስ ከጀርባው ደርሶ በአበባው ማስቀመጫ አገኘው። ባለው ሁሉ ጉልበት ተጠቅሞ መሬት ላይ ሲዘርረው ፖሊሶች ስፍራው ላይ ደረሱ። በመጨረሻም ሃርሎ በቁጥጥር ስር ዋለ። ቤቱ ውስጥ ከፍተኛ ውድመት ቢደርስም መርማሪው ዋይት ግን ቶማስን አላሰረውም፣ በነፃ ለቀቀው። ምክንያቱም ዋይት ስለ ቶማስ ልዩ ችሎታ ከሚያውቁ ጥቂት ሰዎች አንዱ ነበር።
ዋይት ቶማስን ሲሰናበተው ይህንን እውነት ለብዙ ጊዜ ልደብቅልህ አልችልም የሚል ማስጠንቀቂያ ሰጠው። ስራው እንደተጠናቀቀ ታዲያ የፔኒ መንፈስ እንደገና ወደ ቶማስ መጣች። በዚያ ጊዜ ነፍሷ ሰላም አግኝታ ነበር። ምንም እንኳን መናገር ባትችልም በምልክት አመስግናው ወደ ሰማይ ተነጠቀች። ከጥቂት ሰዓታት በኋላ ቶማስ ወደ ቤቱ እየተመለሰ ሳለ ቀይ ዩኒፎርም የለበሱና በላዩ ላይ የቦሊንግ የኳስ ምልክት ያለባቸው ሰዎች ከበቡት። ፊታቸው አይታይም ነበር። ከመቀጽበት ቶማስን አንስተው እንዲረዳቸው ለመኑት። ሆኖም መልስ የሚሰጥበት ሰዓት ሳያገኝ በድንገት አንድ ሚስጥራዊ ሰው ተከስቶ ሁሉንም ረሸናቸው። ከመካከላቸው የተረፈው አንድ ሰው እንደምንም ቶማስን ወደ ክፍሉ ወሰደው። በዚህ መሃል ግን ቶማስ ልቡ ላይ በጥይት ተመታ። ይህ ሁሉ እውነት አልነበረም። ቶማስ አልጋው ላይ ተኝቶ የታየው ራእይ ነው። ለእንዲህ አይነት ራእዮች እንግዳ ስላልነበረ ትኩረት ሳይሰጠው እንደተለመደው ለባብሶ ወደ ስራው ሄደ። የሚሰራው እዚህ ሬስቶራንት ውስጥ ሲሆን ገና እንደገባ የስራ ባልደረባውን ቪዮላን አገኛት። ብዙም ሳይቆይ የፍቅር ጓደኛው ስትሮሚ ደረሰች። ስትሮሚም እንደ መርማሪው ዋይት የቶማስን ሚስጥር ታውቅ ነበር። ከልጅነታቸው ጀምሮ አብረው ስላደጉ ፍቅራቸውን በዛው ልክ የጠበቀ ነበር። እስከ መጨረሻው እስትንፋሳቸውም አብረው ለመቆየት ቃል ተገባብተዋል። ዕለቱ እንደ ማንኛውም ቀን በተለመደ ሁኔታ እየቀጠለ ሳለ ቶማስ ቦዳክስ የሚባሉ አስፈሪ ፍጥረታት ወደ ሬስቶራንቱ ሲገቡ አየ። እነዚህ ፍጥረታት በተራ ሰው አይታዩ፣ ነገር ግን ሰዎችን ተቆጣጥረው በሚዘገንን ሁኔታ የመግደል አቅም አላቸው። በዚህ ጊዜ ኢላማቸው ቦብ የተባለ ሱፍ የለበሰ እንግዳ ሰው ነበር። ገብቶ እስኪወጣ ድረስ በአካባቢው ሲያንዣብቡና ሌሎች ደንበኞችን ሲያጠኑ ቆዩ። ሰውየው ከሬስቶራንቱ ሲወጣም ፍጥረታቱ ተከተሉት። ቶማስ ቦዳክሶቹ ያለ ምክንያት አለመሰብሰባቸውን አውቋል። ለዚህ ምን እያሴሩ እንደሆነ ለማወቅ ወሰነ። ከዛን ቀን ጀምሮ ስራዬ ብሎ መከታተል ጀመረ። በዚህ መሃል ቪዮላ በሌሊት ያየችውን አስፈሪ ህልም ነገረችው። በህልሟ እሷና ሌሎች ብዙ ሰዎች በስናይፐር ጥይት ሲገደሉ እንዳየችና ሁሉም ቀይ የቦሊንግ ዩኒፎርም እንደለበሱ ተረከችለት። ቶማስ ይህንን ሲሰማ ያየውን ራእይ ቢያስታውስም ቪዮላ እንድትረጋጋና ለህልሙ ትኩረት እንዳትሰጥ ነገራት። ከዚያም ያንን ሱፍ የለበሰ ሰው መከተሉን ቀጠለ። በልዩ ችሎታው አማካኝነት ከተፈጥሮ በላይ የሆነ ኃይል ያላቸውን ሰዎች በቀላሉ ማግኘት ይችል ነበር። ከጥቂት ደቂቃዎችም በኋላ ቦብ ከከተማው ወጣ ብሎ ወደሚገኝ አንድ ጭር ያለ ቤት ሲገባ አየው። ሰውየው ከቤቱ እስኪወጣ ከጠበቀ በኋላ በድብቅ ወደ ቤቱ በመግባት ክፍሎቹን በሚገባ መረመረ። በቤቱ ውስጥ እንደገባ በጣም ቀዝቃዛ ኃይል እንደተቆጣጠረው ተሰምቶታል። በሩን አልፎ እያንዳንዱ ክፍል ሲገባ ታዲያ በግድግዳው ላይ የብርሃን መተላለፊያ የሚመስል ጨረር ተመለከተ። ቶማስ ምንም ሳያመነታ እጁን ወደ ብርሃኑ ውስጥ ሲሰደው ወዲያውኑ ብርሃኑ ሰፋ። በቅጽበትም የሚደበቅበትን ቦታ መፈለግ ጀመረ። በጥቂት ሰከንዶች ውስጥ በርካታ ቦዳክሶች ከብርሃኑ ውስጥ ሲወጡ ሲመለከት ይህ ቤት የፍጥረታቱ መግቢያና መውጫ መሆኑን አረጋገጠ። ፍጥረቶቹ ከወጡ በኋላ ቶማስ ፍተሻውን ቀጠለ። ከረጅም አሰሳም በኋላ የከተማዋን አደገኛ ወንጀሎች ፋይል የያዘ አንድ ካዝና አገኘ። በዚያም ውስጥ የቦብን ስም የያዘ ፋይል ተመለከተ። ፋይል ውስጥ ግን ያገኘው የሚቀጥለውን ቀን የሚያሳይ የቀን መቁጠሪያ ብቻ ነበር። ቦብ ትልቅ ወንጀል ለመስራት እያቀደ እንደሆነ ጠርጥሯል። ቦዳክሶቹም በሱ ላይ ይህን ያህል ፍላጎት ያሳዩት ለዚህ ነው ብሎ ገመተ። እነዚህ ሚስጥራዊ ፋይሎች በጥልቀት እየመረመረና የሴራውን ክሮች ለመበጠስ እየጣረ ባለበት ወቅት ግን በድንገት በሩ በኃይል ተንኳኳ። አንድ የታጠቀ ግለሰብ ቦብ እያለ በከፍተኛ ድምፅ ይጮህ ነበር። ቶማስ አደጋው አፍንጫው ስር እንደደረሰ ሲረዳ ወዲያውኑ ባገኘው ጠባብ መስኮት በማምለጥ ሕይወቱን ለማዳን ሞከረ። ነገር ግን ከአጥሩ ማዶ ሁለት ግዙፍ ውሾች በኃይል ሲጮሁበትና ጥርሳቸውን ሲያፏጩበት ሲመለከት በድንጋጤ ደነዘዘ። መሸሸጊያ ለማግኘትና በሰው ዓይን ላለመታየት ሲል ቅልጥፍና በተሞላበት ሁኔታ ወደ ጣሪያው ላይ ወጣ። ያ የታጠቀ ሚስጥራዊ ሰው ግን ሽጉጡን ወደ ውሾቹ በመደቀን ዝም እንዲሉ አዘዛቸው። አካባቢው ጸጥ ሲልና መንገዱ ሰላም መሆኑን ሲያረጋግጥ ቶማስ ከዚያ ስፍራ በፍጥነት ወጥቶ በቀጥታ ወደ መርማሪው ዋይት መኖሪያ ቤት ነበር ያመራው። እንዳገኘውም በዚያ ቤት ውስጥ የተመለከታቸውን መረጃዎች ሁሉ አንድ በአንድ ዘረገፈለት። ከተማው ላይ ትልቅና አስፈሪ ሴራ እየተጠነሰሰ መሆኑን ገለጸ። ቦብም በዚህ ሴራ ውስጥ ዋነኛ ተዋናይ እንደሆነና በአስቸኳይ ምርመራ ሊደረግበት እንደሚገባ አሳሰበ። ምንም እንኳን የሴራውን ሙሉ ታሪክና ዝርዝር ጉዳይ ገና ባያውቅም ያያቸው ምልክቶችና የውስጡ ስሜት ግን እቅዱ በሚቀጥሉት 24 ሰዓት ውስጥ ተግባራዊ እንደሚሆን በግልጽ ተረድቶ ነበር። ቶማስ ቀደም ሲል የሚተነብያቸው ነገሮች ሁሉ እውነት ሆነው ስለሚገኙ መርማሪ ዋይት ቃሉን አምኖ ተቀበለ። በዚህ ምክንያት የክልስ የተባለውን ሲቪል ፖሊስ ቦብን እንዲከታተልና መረጃ እንዲያሰባስብ ላከው።
ቶማስ አዛዡን ካመሰገነ በኋላ የልብ ጓደኛው ስትሮሚን ለማግኘት ሄደ። ስፍራው ጭር ሲል ጠብቀውም ስለ ሁኔታው በሰፊው መወያየት ጀመሩ። ነገር ግን ጨዋታቸውን ሳይጨርሱ ቦብ በከፍተኛ ቁጣና የጥፋት መንፈስ ተሞልቶ ወደ ቶማስ ቀረበ። ስትሮሚ እየሆነ ያለውን ነገር ለመረዳት ብትሞክርም ቶማስ ግን ቦዳክሶቹ የቦብን አእምሮና አካል ሙሉ በሙሉ ተቆጣጥረውት እንደነበር ስለተረዳ እንድታመልጥ መጮህ ጀመረ። ቦብ ያገኘውን ሁሉ እያፈራረሰና እያወደመ እነሱን ለመያዝ ሲታገል እነሱ በኋለኛው በር በኩል በሰላም አመለጡ። ከዚያም በስኩተራቸው እየበረሩ ለመርማሪ ዋይት ስልክ ደውለው የሆነውን ነገር በዝርዝር አስረዳው። ዋይት በወቅቱ ከባለቤቱ ጋር የግል ጊዜውን እያሳለፈ ቢሆንም ጉዳዩ አሳሳቢ መሆኑን ስለተረዳ ወዲያውኑ የፖሊስ ቡድን ወደ ስፍራው ላከ። ፖሊሶች ቦታው ላይ ሲደርሱ ግን ያገኙት የፈረሰና የተበላሸ ሕንፃ ብቻ ነበር። የቦብም ሆነ የሌላ ሰው ምንም አይነት አሻራ አልነበረም። ያም ሆኖ ግን አዛዡ ምርመራውን አጠናክሮ እንደሚቀጥል ቃል ገባ። ከዚህ አስጨናቂ ቀን በኋላ ራሳቸውን ለማረጋጋት ቶማስና ስትሮሚ ራት ለመብላት ወደ አንድ ሬስቶራንት አመሩ። በዚህ መልኩ እየተጫወቱ ራታቸውን እየተመገቡ በነበረበት ሰዓት የቶማስ ጓደኛ አዚ መጥቶ የያዘውን ጥቅል አስረከበው። ቶማስ ጥቅሉን ሲከፍተው በውስጡ የብረት ሳህን የተለጠፈበት የአንገት ሐብል አገኘ። ይህንን የሰራለት በራእዩ ደረቱ ላይ በጥይት ተመቶ ሲወድቅ እንዳየ ስለነገረው እውነት እንኳን ቢሆን ብረቱ እንዲያድነው በማሰብ ነበር። እራታቸውን ጨርሰው ወደ ቤት ለመመለስ ሲነሱ ግን ቶማስ እንደገና የአስፈሪ እንግዳ ስሜት ወረረ። ስሜቱ ሁሉ ወደ አንድ የቦሊንግ መጫወቻ ስፍራ ሳበው። ስትሮሚም የቶማስ ራዕይ ሊፈጸም መሆኑን ስትገነዘብ በከፍተኛ ፍርሃት ተዋጠች። ቶማስ ግን እዚህ ያሉት ሰራተኞች አረንጓዴ ዩኒፎርም ነው የሚለብሱት፣ በራእይ ያዩት ግን ቀይ ነው፣ ስለዚህ የሚያሰጋ ነገር የለም ብሎ ያረጋጋት ጀመር። ሆኖም ግን ወደ ውስጥ ዘልቀው ሲገቡ የሰራተኞቹ ዩኒፎርም ወደ ቀይ ተቀይሮ አገኙት። በዚህ ድንገተኛ ለውጥ የተደናገጠው ቶማስ ወዲያውኑ ለመርማሪው ዋይት ደወለ። እሱም ወዲያውኑ ዋርነር የተባለ የፖሊስ መኮንን ወደ ስፍራው ላከ። ሆኖም ዋርነር ቶማስን በጭራሽ አይወደውም። በልዩ ችሎታውን ፈጽሞ አያምንም። ቶማስን እንዳገኘው በጥያቄ ሊያፋጥጠውና ሊያሸማቅቀው ሲሞክር ስትሮሚ ጣልቃ በመግባት የሴትነት ውበቷን በመጠቀም ልታረጋጋው ሞከረች። የዋርነርን ንቅሳት ማድነቅ ጀመረች። እሱም በዚህ ተደስቶ ንቅሳቱን በኩራት ማሳየት ቀጠለ። እሷም ይህንን አጋጣሚ ተጠቅማ ሰበብ በመፍጠር ቶማስን ይዘው ወደ ቤት አመሩ። ቶማስ አሁንም ቢሆን ስለ ቦብ ትክክለኛ እቅድ ቁርጥ ያለ መረጃ ለማግኘቱ አሳስቦታል። ከዚያም የቪዮላ ቦሊንግ ህልም ትዝ አለውና ተጨማሪ መረጃ ለማግኘት ወደ ቤቱ አመራ። ቪዮላ በህልሙ ያየችውን ዘግናኝ ትዕይንት ስትተርክለት በቦሊንግ ስፍራው ዙሪያ በርካታ ስክሪኖች ወድቀውና ወለሉ በደም ተሸፍኖ እንደነበር ገለጸችለት። ይህንን ራዕይ ዳግም ስታስታውሰው ግን በከፍተኛ ፍርሃት ተርገፈገፈች። ምናልባትም ከነዚያ ስክሪኖች አንዷ ራሷ ልትሆን እንደምትችል ተሰምቷታል። ለራሷና ለሴት ልጆቿ ህይወት ሰግታ ትንፋሿ እየተቆራረጠ መተንፈስ ሁሉ አቃታት። እሱም ቪዮላንና ሴት ልጆቿን ከአደጋ ለመታደግ ሲል ለማንም ምንም ሳትናገር ልጆቿን ይዛ በአስቸኳይ ወደ ሌላ አስተማማኝ ስፍራ እንድትሄድ መከራት። እሷም የቶማስን ምክር ሰምታ ልጆቿን ለማዘጋጀት ወደ ክፍሏ ገባች። በዚያው ቅጽበት ግን ቶማስ በርካታ ቦዳክሶች ወደ ቤቱ ሲጎርፉ ተመለከተ። እነዚህ ዘግናኝ ፍጥረታት እንደሚያያቸው ካወቁ በቪዮላና በልጆቿ ላይ ጉዳት ሊያደርሱ እንደሚችሉ ስለገመተ ቪዮላ ልጆቿን ይዛ በሰላም ከቤት እስክትወጣ ድረስ ፍጥረታቱን እንዳላየ ሆኖ በትዕግስት ቆየ። ቪዮላና ልጆቿ ከሄዱ በኋላ ስትሮሚን ስኩተሩ ላይ ጭኖ ወደ ቤታቸው አቅጣጫ ጉዟቸውን ቀጠሉ። ሆኖም ብዙ ሳይርቁ ከርቀት የአንዲት ሴት ጩኸት ሰሙ። ቶማስ የሆነውን ለማየት ወዲያውኑ ጩኸቱን ወደ ሰማበት አቅጣጫ ሲሮጥ ሊሴት የተባለች ወጣት በሁለት አስፈሪ ውሾች ስትታደን አያት። ልጅቷ ባለ በሌላ ኃይሏ ለማምለጥ ብትሞክርም ውሾቹ ደርሰውባት ክፉኛ ቆሰሏት። ቶማስ ስፍራው ላይ በደረሰበት ቅጽበት ኬቨን የተባለ ግለሰብ ቀድሞ ውሾቹን ረሽኗቸው ነበር። የሞቱትን ውሾች በጥንቃቄ ተመለከተ። ቀደም ሲል በቦብ ቤት ያያቸውና ሲጮሁበት የነበሩት ውሾች መሆናቸውንም አረጋገጠ። ወዲያውኑ ለፖሊስ ደውሎ ዋይት ከቡድኑ ጋር ሆኖ ስፍራው ላይ ደረሰ። ትዕይንቱን ከመረመረ በኋላም ቦብን በአስቸኳይ እንዲፈልጉትና ኬቨንንም ለጥያቄ እንዲወስዱት ትዕዛዝ ሰጠ። ቶማስ እና ስትሮሚም ወደ ቤታቸው እንዲሄዱ ፈቀደላቸው። እሱ ግን ከዚያ ስፍራ ከመውጣቱ በፊት ያንን በሳህን ቅርጽ የተሰራውን የአንገት ሐብሉን ለመርማሪ ዋይት አበረከተለት። ከሱ ይልቅ ጥበቃ እንደሚያስፈልገው ውስጡ የነገረው ይመስላል። ቶማስ ስትሮሚን ቤቱ አድርሶ ወደ ራሱ አፓርታማ ሲመለስ መሬት ላይ ሽጉጥ ወድቆ አገኘ። አንድ ሰው በድብቅ ወደ ቤቱ እንደገባ ተገነዘበ። ውስጥ እንደገባ ታዲያ በድንጋጤ ደርቆ ቀረ። በገንዳው ውስጥ የቦብ አስክሬን ተስተካክሎ ተቀምጧል። ቦብ ከሞተ በርካታ ሰዓታት አልፈውት ነበር። ይህም ማለት ቀደም ሲል ጥቃት የሰነዘረባቸው የቦብ መንፈስ እንጂ አካሉ እንዳልነበር አረጋገጠ። ለዚህም ነበር ፖሊሶች ሲመረምሩ ምንም አይነት የጣት አሻራ ሊያገኙ ያልቻሉት።
አንድ የማይታወቅ ኃይል ቶማስን በነፍስ ግድያ ወንጀል ሊያጠምደው እንደፈለገ ግልጽ ሆነለት። ፖሊስ ቢጠራ ራሱ ወንጀለኛ ተደርጎ እንደሚታሰርና የጀመረውን ምርመራ መጨረስ እንደማይችል ስለተረዳ አስክሬኑን በጨርቅ ጠቅልሎ በከተማው ዳርቻ ወደሚገኝ አንድ አሮጌ ጭር ያለ ፋብሪካ ወሰደው። በዚያው ምሽት መርማሪ ዋይት ከባለቤቱ ጋር በቤቱ እያለ በሩ ተንኳኳ። ቶማስ የመጣ መስሎት ስለነበር ያለምንም ጥንቃቄ ነበር በሩን የከፈተው። ከመቀጽበትም ያልታወቀ ሚስጥራዊ ሰው ደረቱ ላይ ደጋግሞ ተኩሶ ጣለው። ተኳሹ በስውር ከቦታው ሲያመልጥ የዋይት ባለቤት በድንጋጤ አምቡላንስ ጠራች። በመርማሪ ዋይት ላይ ጥቃት መሰንዘሩን ሲሰማ ወዲያውኑ ነበር ወደ ሆስፒታል የሮጠው። በዚያም የዋይት ባለቤት በእንባ ተሞልታ ተጠመጠመችበት። የባለቤቴ ሕይወት የተረፈው በአንተ ምክንያት ነው አለችው። የሰጠውንም የአንገት ሐብል አሳየችው። 2 ጥይቶች በብረቱ ሳህን ላይ ሲቀሩ አንዱ ግን አልፎ መጠነኛ ጉዳት እንዳደረሰበት አብራራች። አሁን ላይ ሐኪሞች ሕይወቱን ለማዳን ከፍተኛ ትግል እያደረጉ እንደሆነም አሳወቀችው። በቦብ ፋይል ላይ ተጽፎ የነበረው ቀን ነገ ነው። ይህ ማለት ደግሞ ትልቁና አስከፊው ጥፋት የሚፈጸመው ነገ መሆኑን ተረዳ። አሁን ያለ መርማሪው ድጋፍ ምርመራውን ማሳካት እንደሚከብደው ቢገባውም በራሱ አጣርቶ እርምጃ ለመውሰድ ወስኖ እንደገና ወደ ቦብ ቤት ተመለሰ። እንደደረሰ የቦብን ኮምፒውተር በጥልቀት ሲበረብር ስለ ክፉ መናፍስትና ስለ ጥቁር አስማት የሚያጠኑ በርካታ ገጾችን አገኘ። ቦብ ይህንን ጥቁር አስማት ይለማመድ እንደነበርና ቦዳክሶቹም እሱን እንደ መሳሪያ በመጠቀም ትልቅ የጥፋት እቅድ እያሴሩ እንደሆነ ተገነዘበ። ቦብ ቢሞትም እነዚህ አስፈሪ ፍጥረታት የጀመሩትን ሴራ ግን ገና አላበቃም ነበር። ታዲያ እነዚህን ፍጡሮች ቀጣይ እርምጃ ምን ሊሆን እንደሚችል ሊገባው አልቻለም። ስለዚህም ሚስጥሩን ለመፍታት ቤቱን ይበልጥ በጥልቀት በጥንቃቄ መፈተሽ ጀመረ። በቤት ውስጥ የሚገኘው ፍሪጅ በከፈተ ጊዜ ግን ያየው ነገር እጅግ ዘግናኝና የሚቀፍ ነበር። በውስጡ የሰው ጣቶችና ጭንቅላት ተከማችተው አገኘ። በድንጋጤ ፍሪጁን እንደዘጋውም የቦብ መንፈስ ባጠገቡ ቆሞ ታየው። የቦብ መንፈስ ደረቱ ላይ ጥይት ያረፈበትና ትልቅ ቁስል ነበረበት። ምንም እንኳን መንፈሱ ቶማስን በአካል ሊጎዳው ባይችልም ባለው ረቂቅ ኃይል የቤቱን ዕቃዎች በሙሉ በቶማስ ላይ መወርወር ጀመረ። እሱም ከዚህ አስፈሪ ጥቃት ለማምለጥ በታላቅ ግብግብ በመስኮት በኩል ዘሎ ወጣ። በዚያው ቅጽበት ቦብ ሲሊንደሩን ከፍቶ በእሳት በማያያዝ ቤቱን አወደመው። ቶማስ በዚህ ሁሉ ሁከት ውስጥ አንድ ሚስጥር ተገለጠለት። የቦብ መንፈስ በጥይት የተመታበት ቦታ በትክክል መርማሪ ዋይት የተመታበት ቦታ ላይ ነበር። ይህ ትልቅ ፍንጭ ደግሞ ሁለቱንም የመታቸውና ጥቃቱን የሰነዘረው አንድ ግለሰብ መሆኑን አረጋገጠለት። ስለዚህም ቶማስ እውነቱን ለማረጋገጥ ወደ ፋብሪካው ተመልሶ የቦብን አስክሬን በድጋሚ ፈተሸ። በዚያ በከረፋ ሽታ ውስጥ አልፎ አስክሬኑን ሲመረምር በቦብ ቆዳ ላይ ፒኦዲ የሚል ንቅሳት አገኘ። ይህንን ሲያይ የፖሊስ መኮንኑ ዋርነር ንቅሳት ትዝ አለው። ፒኦዲ ወይም የጨለማው ልዑል ይላል። እነዚህ ቡድኖች ለክፉ መናፍስት የሚሰሩና ለጥፋት የተሰለፉ የሰዎች ስብስብ መሆኑን ተረዳ። በዚህ ወሳኝ ፍንጭ ላይ ተመስርቶ ቀጥታ ዋርነርን ፍለጋ ተነሳ። ነገር ግን በዚያው ቅጽበት የውስጥ ስሜቱ ውስጥ ሮሚ ወደምትሰራበት የገበያ ማዕከል ሳበው። ለፍቅረኛ ሕይወት ስጋት ስለገባው ወዲያውን ወደ ማዕከሉ በመግባት አንድ የቤዝቦል ዱላ አንስቶ ወደ ቁጥጥር ክፍሉ አመራ። እንደደረሰ ግን ጠባቂዎቹ በሙሉ ተዘርረውና ሕይወታቸው አልፎ ነበር ያገኘው። በዛች ቅጽበት ማስክ ያደረገ ግለሰብ ሊያመልጥ ሲሞክር አገኘ። ቶማስ ግን ሳይቀድመው በጭንቅላቱ ላይ በሰነዘረው ጠንካራ ምት መሬት ላይ ዘረረው። ጭንብሉን ሲያወልቀው ግለሰቡ የመርማሪው ረዳት የነበረው ኤክልስ ሆኖ አገኘው። ፖሊሱ ከጠላቶቻቸው ጋር በማበር ይህንን ሁሉ እኩይ ተግባር ሲያከናውን እንደነበር ግልጽ ሆነ። የኤክልስን ሽጉጥ ሲነካ ያለፈውን ትዕይንት የሚያሳዩ ራእዮች በአይነ ህሊናው ታዩት። መርማሪውን በጥይት የመታው ኤክልስ መሆኑንና ከዋርነርና ከቦብ ጋር በመሆን ይህንን ጥፋት ማቀዳቸውን ፍንትው ብሎ ታየው። እነዚህ 3 ሰዎች የክፋት መንፈሶችን ደስ ለማሰኘት ሲሉ በከተማው ላይ ትልቅ ጥቃት ለመሰንዘር አቅደዋል። በቦዳክሶች ፍላጎት እየተመሩ መሆናቸውንና ዋናው ግባቸው በሰዎች ዓለም ውስጥ በመሰብሰብ የሚችሉትን ያህል ሰው መግደል እንደሆነ የተረዱ አይመስሉም። ቶማስ ቦብን መከተል ከጀመረ ጊዜ ጀምሮ ኤክልስ እየተከታተለው ነበር። ሚስጥሩ እንዳይወጣ ሲልም ነበር ቦብን የገደለው። ቀደም ሲል በውሾቹ የቆሰለችው ሴት የኤክልስ ፍቅረኛ ነበረች። በስህተት የጥቃቱን ፎቶግራፎች በማየቷ ግን በሰከንድ ራሷን አስቷት በቦብ ውሾች እንድትገደል አደረጉ። አሁን ትልቁ አሳሳቢ ጥያቄ ጥቃቱ በትክክል የት ይፈጸማል፣ እንዴትስ ማስቆም ይቻላል የሚለው ነበር። ቶማስ ዋርነርን ለመፈለግ ሲነሳ መጀመሪያ ስትሮሚን ለማስጠንቀቅ አሰበ። በዚያው ቅጽበት የቦሊንግ ቤቱ ሰራተኞች ለምሳ ወደ ገበያ ማዕከል ሲመጡ ተመለከተ። ቪዮላም ከልጆቿ ጋር እዚያው ደረሰች። ምንም የተለየ ነገር ስላልተፈጠረ እንደተመለሰች ነገረችው። ቶማስ እነዚህን ሁሉ ክስተቶች ሲያያይዛቸው የአስፈሪ ጥቃት ሊፈጸም የታቀደው እዚያው ገበያ ማዕከል ውስጥ መሆኑን ደረሰበት። አንዲትም ሰከንድ ሳያባክን ቪዮላና ልጆቿን በአስቸኳይ ስፍራውን ለቀው እንዲወጡ አዘዘ። እሱም ዋርነርን ፍለጋ ጉዞውን ቀጠለ።
በዚህ አስፈሪ ሰዓት ከገበያው ማዕከሉ ጣሪያ ላይ በድንገት ምትሃታዊ የጨለማ በር ተከፈተ። ከዚህ ስውር በር ውስጥ በደርዘን የሚቆጠሩ ቦዳክሶች እየተንጋጉ ወጡ። እነዚህ ረቂቅ ፍጥረታት እዚህ የተገኙት ሊመጣ ያለውን የደም መፋሰስና እልቂት ለመታዘብ ሲሆን በሰከንዶች ገበያውን አጥለቀለቁት። አካባቢው በከባድ የጭንቀት ድባብ መዋጥ ሲጀምር የአንዲት ሴት የድረሱልኝ ጩኸት በመላው አዳራሹ አስተጋባ። አንድ ታጣቂ በየአቅጣጫው እየተኮሰ ወደ መሃል ሲገባ ሁሉም በድንጋጤ ተውጠው በየአቅጣጫው ይሮጡ ጀመር። ሆኖም ግን በደህንነት ክፍል ውስጥ የነበረው መቆጣጠሪያ ስራውን በመጀመሩ በገበያው ማዕከሉ የሚገኙ በሮች በሙሉ ተቆለፉ፣ መውጫ መንገዱም ተዘጋ። በዚህ ቅጽበት ሌላ ጭንብል የለበሰ ታጣቂ ሽጉጡን አውጥቶ በዘፈቀደ መተኮስ ጀመረ። ጥይቱ የቶማስን ፍቅረኛ የምትሰራበትን የአይስክሪም ሱቅ ጭምር በሳስቶታል። ቶማስ ተኳሽ ዋርነር እንደሆነ በመጠራጠር ሳይወድ በግድ የክልሰን ሽጉጥ አንስቶ ለነፍሱ ሳይሳሳ ወደ ታጣቂው ተንደረደረ። ሽጉጡ ግን 4 ጥይቶች ብቻ ስለነበሩት እድለኛ አልሆነም። የመጀመሪያዎቹ 2 ጥይቶች ኢላማቸውን ባይመቱም ሶስተኛው ጥይት ግን ትከሻው ላይ ያገኙ። በዚህ መሃል ቦዳክሶች ቶማስን ለማስቆም በዙሪያው ተሰባሰቡ። እሱ ግን ለደቂቃ እንኳን አላመነታም። እንደምንም ተኳሹ ፊት እንደደረሰ አነጣጥሮ በመጨረሻዋ ጥይት ቋጨ። ታጣቂውን ከገደለ በኋላ መጀመሪያ የሮጠው ወደ ፍቅረኛው ነበር። ከዚያ ሁሉ ጥይት ተርፋ ቆማ ሲያያት ታዲያ ትልቅ የፎይታ ስሜት ነበር የተሰማው። ሆኖም የፎይታ ጊዜውን ገና ሳያጣጥም ቀደም ሲል በውሻ ታድነ ሕይወቷ ያለፈችው ሴት መንፈሷ ከፊት ለፊቱ ቆመ። ልክ እንደ ፔኒ ሁሉ መናገር አትችልም። ነገር ግን ቶማስ ከሁኔታው የተረዳው አንድ ነገር ቢኖር አደጋው ገና ለማለቁን ነበር። በዛው ቅጽበት የነፍሰ ገዳዩን ጭንብል አውልቆ ማንነቱን አወቀ። ሰውየው ዋርነር ሳይሆን ኬቨን የተባለ ሰው ነበር። ኬቨን ቀደም ሲል ውሾቹን የገደለውና ከጥቂት ቀናት በፊት ቶማስ የቦብ ቤት ውስጥ ሆኖ የመጣበት ሰው ነበር። ይህንን እንዳወቀ መንፈሷን ተከትሎ ወደ መኪና ማቆሚያው አመራ። እዚያም የታሸገ ትልቅ የጭነት መኪና አገኘ። ቶማስ ከአንድ የገበያ ማዕከሉ ሰራተኛ ጋር በመሆን ቁልፉን በመጋዝ በመቁረጥ የመኪናቸውን በር መክፈት ቻለ። ውስጥ ያገኙት ነገር ግን ልባቸውን አሸበረው። በርካታ የነዳጅ በርሜሎችና በመካከላቸው የተጠመደ በ3 ደቂቃ ውስጥ እንዲፈነዳ የተሞላ ቦምብ ተመለከቱ። ሰራተኛው ሰዎችን ከአካባቢው ለማስወጣት መሮጥ እንደጀመረ ዋርነር በድንገት ተከስቶ አስወገደው። አሁን ቶማስ ያለው አማራጭ አንድ ብቻ ነው። ወዲያውኑ የመኪናውን በር ዘግቶ ወደ መሪው ሮጠ። ዋርነርም ተኩሱን ቀጠለ። በመኪና የፊት ለፊት መስታወት ላይ በከፈተው ተኩስ ቶማስን ትከሻው ላይ አቁስሎታል። ደሙ በከፍተኛ ሁኔታ ይፈስ ነበር። ሆኖም ጊዜ ስላልነበረው መኪናውን ከከተማው ለማራቅ በፍጥነት ነዳ። በዚህ መሃል ዋርነር በቦዳኮች ቁጥጥር ስር ሆኖ በመኪናው በር ላይ ተንጠልጥሎ ሽጉጡን ወደ ቶማስ አነጣጠረ። እሱ ግን በጥበብ አመለጠ። ዋርነር በሩን ከፍቶ ወደ ውስጥ ለመግባት ሲሞክር ቶማስ በከፍተኛ ፍጥነት ከሚጓዘው መኪና ላይ ወደ አስፓልቱ ለመዝለል ተገደደ። በዛች ቅጽበት ዋርነር መኪናውን ለማስቆም የቻለውን እየሞከረ መኪናው ድልድዩን ሰብሮ ወደ ገደል ወደቀ። ወዲያውም ቦምቡ ፈንድቶ ዋርነርና ግብረ አበሮቹ ዕቅድ በጠቅላላ አመድ ሆነ። ቶማስን በደረሰበት ጉዳትና ድካም ምክንያት ራሱን ሳተ። ሕይወቱን አደጋ ላይ ጥሎ ብዙ ንጹሃንን ካሰቃቂ ሞት የታደገው ጀግና ከጥቂት ሰዓታት በኋላ በሆስፒታል አልጋ ላይ ወደ ራሱ ተመለሰ። አይኑን ሲገልጥ በመጀመሪያ ያገኛት ስትሮሚን ነበር። እሷን በመትረፉ በጣም ደስ ብሏታል። ብዙም ሳይቆይ የዋይት ሚስት ወደ ክፍሉ ገብታ የቶማስን ቁስል በጥንቃቄ እንድታክምለት ነርሷን አደራ አለቻት። የቶማስ ጤንነት ቀስ በቀስ እየተሻሻለ መጣ። በከተማውም ስሙና የሰራው ጀብድ ትልቅ መነጋገሪያ ሆኖ እንደ ታላቅ ጀግና መታየት ጀመረ። ከሆስፒታሉ ውጪ እሱን ለማየት የተሰበሰበው ሕዝብ ተቆጥሮ አያልቅም። ከተወሰኑ ቀናት በኋላ የፖሊስ ምርመራ ተጠናቀቀ። በዚህም መሰረት ዋርነር፣ ኤክልስና ቦብ ለሊሴት ሞትና በገበያ ማዕከል ውስጥ ለተፈጸመው የግድያ ሙከራ ቀጥተኛ ተጠያቂ መሆናቸው ተረጋገጠ። ትልቁ ጥቃት ከከሸፈ በኋላ ቶማስ ሕክምናውን ጨርሶ ወደ ስትሮሚ ቤት ተመለሰ። በወቅቱ ቶማስ ስለምንም ነገር ማሰብ አልፈለገም። ብቸኛው ምኞቱ ከሚወዳት ስትሮሚ ጋር ጥቂት የሰላም ጊዜዎችን ማሳለፍ ብቻ ነበር። ከጥቂት ቀናት በኋላ ግን መርማሪው ዋይት ከባለቤቱ ቪዮላ ጋር በመሆን ሊጠይቀው መጣ። ዋይት ወደ ቶማስ ቀረብ ብሎ በስትሮሚ ቤት ብዙ ቀናት ቆየህ፣ አሁን ወደ ራስ ቤት መሄድ አለብህ አለው። ይህንን ሲሰማ ቶማስ ግራ ገባው። እዚህ መቆየት የምን ችግር አለው ሲልም ጠየቀ። በዚያን ጊዜ ዋይት ልብ የሚሰብረውን እውነት አረዳው። ቶማስ በዚህ ሁሉ ጊዜ በቤት ውስጥ የነበረው ብቻውን ነበር። ስትሮሚ በገበያ ማዕከል ውስጥ በደረሰው ጥቃት ሕይወቱ አልፏል። አሁን ባይኑ የሚያያት የስትሮሚ መንፈስ እንጂ በአካል አልነበረችም። ችግሩ ግን እሷም ከቶማስ ጋር ባላት ጥልቅ የፍቅር ትስስር ምክንያት መንፈሷ ወደ ሌላኛው ዓለም መሻገር አልቻለም። ቶማስ ይህንን እውነት ሲሰማ አልደነገጠም። እውነት ለመናገር ገና ከአይስክሪም ቤቱ መደርደሪያ ስትነሳ ጀምሮ ታውቆኝ ነበር አላቸው።
እስካሁን እዚህ የቆየውም የህይወቱን አንድ እውነተኛ ፍቅር ማጣቱን ለመቀበልና እሷን ከልቡ ለማውጣት ዝግጁ ስላልነበረ ነው። ዋይት ግን በምክንያት አስረዳው። ይህ ዓለም አሁን ለእሷ አይመጥንም፣ እንድትሄድ ፍቀድላት አለው። በመጨረሻም ቶማስ በሐሳቡ ተስማማ። ለመጨረሻ ጊዜ አቅፎ ከሳማት በኋላ ምንም እንኳን ድምጿ ባይሰማም ለቶማስ ያላትን ጥልቅ ፍቅር በምልክት ገለጸች። እሱም ሁልጊዜ አብረን ነን የሚለውን ቃላቸውን ለመጠበቅ በሚቀጥለው ዓለም አገኝሻለሁ ሲል ቃል ገባላት። ስትሮሚ በዚህ ንግግር እጅግ ተደሰተች። ነፍሷም ወደ ውብ ቢራቢሮች ተቀይሮ ከዓይኑ ተሰለበች። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።